بسم الله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد إن شاء الله القواعد الأربع بمبال يمتاوق يا شيخ الإسلام مجدد الدعوة السلفية أبو علي ببيت توقع لكنياتشو أبو علي نو سماتشو محمد ابن عبد الوهاب ابن سليمان التميمي ኢብኑ ሱለይማን አተሚሚ የእሳቸው ሪሳላ አለ። ይህን ሪሳላ የምናይ ይሆናል ማለት ነው። ስለ ሼኽየው ብዙ ማብራት አያስፈልግም። ሼኽየው የሚታወቁ ስለሆኑ ማለት ነው። ታላቅ ሼኽ ናቸው። ዳዕዋ ሰለፊያን ተጅዲድ ያደረጉ ናቸው። ዐቂደት አህሊ ሱነቲ ወልጀማዓን ለኡማው ግልጽ ያደረጉ ናቸው። ለኡማው ግልጽ ያደረጉ ያወጡ ያስተማሩ ናቸው። በጊዜያቸው ሽርክ ተንሰራፍቶ የነበረ ቢድዓ ተንሰራፍቶ የነበረ ቀብር ይመለክ የነበረ ጣዖት ይመለክ የነበረበት ወቅት ላይ ነው የወጡት። ነገር ግን አላህ ሱብሓነሁ ወተዓላ ይህን ዲን ይጠብቀዋል። እስልምና ሃይማኖት ሙሉ በሙሉ አይጠፋም መቼም ቢሆን። እስልምና ሃይማኖትን የሚጠብቅ ዐቂደት አህሊ ሱነቲ ወልጀማዓ ለኡመተል ኢስላሚያ የሚጠብቅለት በእያንዳንዱ ክፍለ ዘመን ላይ ያንን ተጅዲድ የሚያደርግን ይልካል። ለዛም ሙሐመድ ኢብኑ ዐብዱል ወሃብ ሙጀዲዱ ሃዚሂ ዳዕዋ አልሙባረከ ለዚች የተከበረች ዳዕዋ አዳሽ እሳቸው ናቸው። ከጠፋ በኋላ ማለት ነው። ሽርክ ተንሰራፍቶ ቀብር በሚመለክበት ወቅት ነው እሳቸው የተገኙት እና ይህንን ወደ ጃሂልያ የተመለሰን አመለካከት ወደ እስልምና እንደገና አድሰው አመጡት። ተውሂድን አስተማሩት። ቁርአንና ሱናን አስተማሩት ሰውን። ቁርአንና ሱና ወደ ጎን ተጥሎ የአባቴ እናቶቻቸው ያገኙትን እምነት የቀብር አምልኮትን ነበር ሰዎች ቅባል ያደረጉትና ይህንን አስተምሯል። በዚህ ምክንያት ብዙ ፈተና ደርሶባቸዋል እሳቸው እና ቀዋዒዱ አልአርበዑ የተሰኘ ሪሳላ አላቸው። ይህ ሪሳላ በጣም ምርጥ ሪሳላ ነው። በጣም ምርጥ ሪሳላ ነው። 4 መርሆች ማለት ነው። ይህ ኪታብ በውስጡ ምን ይዟል? መጀመሪያ ሙቀዲም አለው። እዚህ ሙቀዲማ ላይ ተውሂድና የተውሂድ አንገብጋቢነትን ግልጽ አድርገዋል። ከዛ በመቀጠል 4 መርሆች አሉት። አንደኛው መርህ ተውሂድ አሩቡብያን ግልጽ በማድረግ ላይ ነው። ፊ በያን ተውሂድ አሩቡብያ ተውሂድ አሩቡብያን ግልጽ በማድረግ ላይ የሚያተት ነው። ሁለተኛው ቃዒዳ ተውሂድ አልኡሉሂያን ግልጽ የሚያደርግ የሚያብራራ ነው። ተውሂድ አልኡሉሂያ። ሶስተኛው ቃዒዳ ማዕነ ሽርክ ነው። ሽርክ ማለት ምን ማለት እንደሆነ ግልጽ የሚያደርግ ነው። አራተኛው ደግሞ ከነዚህ ካለፉት ከሶስቱ ቀዋዒዶች ገጽ ነው የምንጠቀምባቸው ውጤቶችን የሚያሳዩበት ነው። መልካም። ስለዚህ ቀዋዒዱ አልአርበዕ ብሎ ማለት ምን ማለት ነው? አልቀዋዒድ ብሎ ማለት ጀምዑ ቃዒዳ የሚል አንዲት ቁጥር ብዙ ቁጥሩ ስብስቡ ቀዋዒድ ተብሎ ይጠራል። ጀምዑ ቀዋዒድ ተብሎ ይጠራል። የአንዲት ቃዒዳ ቁጥር ጀምዑ ቀዋዒድ ተብሎ ይጠራል። ቃዒዳ ብሎ ማለት ምን ማለት ነው? ቃዒዳ ብሎ ማለት አሳሱ ሸይ ማለት ነው። የአንድ ነገር መሰረቱ ቃዒዳ ይባላል። ለምሳሌ አሳሱል በይት የአንድ ቤት መሰረት ያ ቃዒዳ የሚባለው ምኑ ነው? ምሰሶዎቹ ወይም ኮለኖቹ ዳር ላይ ያሉት ኮለኖቹ ቃዒዳ ተብለው ይጠራሉ። እነዛ መሰረቶች ያለ እነዛ መሰረት ስለማይቆም ቤቱ ማለት ነው። ይሄም ደግሞ ቃዒዳ የምንለው ተመልከቱ ዲነል ኢስላምን የምናቅበት መርህ ነው። ተውሂድን የምንረዳበት መርህ ነው። ገዝ ነው። ሽርክን የምንረዳበት መርህ ነው። ታዲያ ትኩረት ሊሰጠው የሚገባ ነገር ነው። ዑለማዎቹ ይህንን ቀዋዒድ በተመለከተ ትልቅ የሆነ ውዳሴ ሰጥተውታል። ትልቅ ውዳሴ። ቃለ ቢስሚላህ ራሕማን ራሒም። የኪታቡ ደራሲ ኪታባቸውን በቢስሚላህ ጀመሩት። ለምን በቢስሚላህ ራሕማን ራሒም ጀመሩት? ለአራት ነገር ነው ብለው ዑለማዎቹ ያስቀምጡልናል። አንደኛው እቅቲዳእን ቢኪታቢላህ አልዓዚዝ የአላህ መጽሐፍን አርአያ በማድረግ ነው። ሁለተኛ እቅቲዳእን ቢሱነት አነቢ ዓለይሂ ሰላቱ ወሰላም አልፊዕልያ በሳቸው እቅቲዳ በማድረግ ነው። ለምን መልእክተኛው ረሳኢልና ሙካተባት ሲያደርጉ በቢስሚላህ ይጀምሩ ነበርና ማለት ነው።
ሶስተኛው اقتداء ببعض انبياء الله ورسله ነው። ሱለይማን አለይሂ ሰላም ወደ ንግስት ሰባ ወደ ሰባ ንግስት ወደ በልቂስ ሪሳላቸውን ሲልኩ በቢስሚላሂ ረህማን ረሂም ጀምረዋል። አራተኛው ጠለበን ሊልበረካ ወስቲዓነተን ቢዚክሪ ስሚላሂ በረካ ተፈልጎበትና የአላህ ስያሜን በማውሳት እስቲዓና እገዛ ተፈልጎበት ነው ይሉናል። መርሐባ قال أسأل الله الكريم رب العرش العظيم أو العظيم ملكا قال أسأل الله الكريم كريم شاري هونون الله لمن اللهن رب العرش العظيم يتلقوا يعرش فتارين رب العرش العظيم كزنو تلقوا الله العظيم هو العظيم الله سبحانه وتعالى عظيم نو يعرش فتاري تلقوا الله السن يلمن اللهن أو العظيم لعرش وصف درجنو العظيم وصفون لله كادرجنو بفتح انقرواለን رب የሚለው ላይ وصف ካደረግነው ለዓርሽ وصف ካደረግነው ደግሞ العظيم ብለን በከስራ እንቀረዋለን ማለት ነው። መልካም ይህን አላህን ለምናለሁኝ የታላቅ የዓርሽ ባለቤትን አላህን የዓርሽ ፈጣሪ አላህን ለምናለሁኝ አን የተወላከ في الدنيا والآخرة أن يتولاك أي من እንዲያደርግህ أن يكون الله سبحانه وتعالى محبا ونصيرا وظهيرا ومعينا لك أنتن يميرده يميجزه يميوده انديهون الله نلمنا واللهن أن يتولاك وداجه انديهون رداته انديهون أجاجه انديهون في الدنيا والآخرة بدنيا بآخرة من أنت أجاجه انديهون ألمنا واللهن يا الله وليوش إنما ناتشو يا الله وليوش الله يميوداتشو الله يميودوت الله የሚያግዛቸው የሚረዳቸው እነማን ናቸው ከተባለ هؤلاء እነዚህ አላህ ወልይ የሚባሉት እነማን ናቸው? الذين جمعوا بين الإيمان والتقوى በተቅዋና በኢማን ሰብስበው የመጡ የአላህ ወልይ ይባላል። አይ فكل مؤمن تقي فهو ولي ማንኛውም አማኝ አላህን ፈሪ ወልይ ነው። ስለዚህ الذي يجمع بين الإيمان والتقوى فهو ولي لله የአላህ ወልይ ነው። የአላህ ወልይ ነው። ስለዚህ የአላህ ወልይህ እንዲሆን ወዳጅህ እንዲሆን ረዳትህ እንዲሆን አጋዥህ እንዲሆን በዱንያም በአኺራም ላይ አላህን እለምነዋለሁኝ አሉ። ተመልከቱ። ይሄ እንግዲህ አይደል የሚያመላክተው ሼኽየው ምንኛ አዛኝ እንደሆኑ የሚያመላክት ነው። ገዝነው አንተን እንዲወድህ አጋዥህ እንዲሆን አላህን እለምነዋለሁኝ አሉ። ቀጠሉና ምን አሉ? ወአን የጅዐለከ ሙባረከን አይነማ ኩንተ ወአን የጅዐለክ አላህ እንዲያደርግህም አላህን እለምነዋለሁኝ من እንዲያደርግህ ሙባረከን አይ ከሲረ ነፍዒ ሊልአኸሪን ለሌሎች በጣም ጥቅመ ብዙ እንዲያደርግህ ሰዎችን የምትጠቅም እንዲያደርግህ በረካ የበዛ እንዲያደርግህ አላህን እለምነዋለሁ። የተባረክ ብሎ ማለት ከሲሩል በረካ በረካ የበዛ ምክንያቱም በረካ የሚባለው አስሉ እነማ ወዚያዳ ነው፣ ማደግ ማፈድፈድ ነው። እንዲሁም ደግሞ የአላህ ሱብሓነሁ ወተዓላ መልካም ነገር መጽናቱ በረካ ይባላል። ስለዚህ አንተን ለሰዎች የምትጠቅም እንዲያደርግህ አላህን እለምናለሁኝ አላህን እለምናለሁኝ። ስለዚህ ለዛም ነው ወጀዐለኒ ሙባረከን አይነማ ኩንቱ ፊ አይ መካኒን ካን ፊ አይ ዘማኒን ካን በየትኛውም ቦታ በየትኛውም ጊዜ ቢሆን ሰውየው አላህ ለሰዎች እጅጉን ጠቃሚ ካደረገው በረካን እሱ ላይ ካበዛለት ይሄን የሚፈለገው። ስለዚህ በረካን እንዲያበዛህ በረካን እንዲያበዛልህ ለሰዎች ጠቃሚ እንድትሆን አይነማ ኩንተ የትም ስፍራ ብትሆን በየትም ቦታ ብትሆን ማለት ነው አላህን እለምነዋለሁኝ አሉ። ወአን የጅዐለከ እንዲሁም እንዲያደርግህ ሚመን ኢዘ ኡዕጢየ ሸከር ኒዕማ ጸጋ ሲሰጠው ከሚያመሰግኑት እንዲያደርግህ። ምክንያቱም የአላህ ጸጋ ቱቃበሉ ቢልሐምድ ወሽክር ጸጋ ሲውልልህ ውለታ ሲውልልህ ያንን ውለታ አላህን በማመስገን ሹክር በማድረግ ቢልሊሳን ወቢልቀልቢ ወልጀዋሪሕ ግልጽ ነው አይደለም? ይህን ታደርጋለህ። ወኢዘ ብቱልየ ሰበረ ተመልከቱ። አሁንም በሚፈተን ጊዜ መከራ በሚመጣበት ጊዜ ከታጋሾች እንዲያደርግህ አላህን እለምናለሁኝ። ምክንያቱም በላያና መሳኢብ መምጣቱ ግዴታ ነው፣ አይቀር ነው። የሰው ልጅ ይፈተናል፣ ይመጣል። ስለዚህ በላያና መሳኢብ ሲመጡበት ዋጅቡ ፊሃ ምንድን ነው? እሱም በተመለከተ ግዴታው አሰብሩ መታገስ ነው፣ ትዕግስት ማድረግ ነው። ሰብር ማለት ሆ ሐብሱ አነፍሲ አኒል ጀዛዕ ከመበሳጨት ራስን ማገድህ ነው።
ወሊሳኒ ምላስን ማገድ ነው። አን ተሸኪ ወተሰኹጥ ስሞታ ከማቅረብና ከመበሳጨት ግልጽ ነው። ራስን ምላስን ማገድ ነው ሰብሩ ብሎ ማለት። አካል ክፍልህን ደግሞ እጅህን ሰውነትን ከመደብደብ ልብስን ከመቅደድ ማገደ ሰብር ተብሎ ይጠራል። ወኢዛ አዝነበ እስተግፈረ ወንጀል ሲሰራ ለወንጀሉ መሐርታ የሚጠይቅ እንዲያደርግህ አላህን እለምናለሁኝ አሉ። ምክንያቱም ወንጀል እና ሰይአ የሰው ልጅ ይሰራል። እነሱን በተመለከተ ግዴታው ምንድነው? አተውባ ወልእስትግፋር ተውባ ማድረግ፣ እስትግፋር ማድረግ፣ ወደ አላህ ንስሐ መግባት፣ ከነሱ ከወንጀል መሐርታን ከአላህ መጠየቅ መፈለግ ነው። ግልጽ ነው። ከአላህ ወንጀል ለወንጀል መሐርታን መፈለግ ነው። ቃል ፈኢነ ሃኡላኢ ሰላስ እነዚህ ሶስት ነገሮች እንየት ኢዘ ኡዕጥየ ሸከር ወኢዘ ብቱልየ ሰበር ወኢዛ አዝነበ እስተግፈር ዑንዋኑ ሰዓዳ የደስታ ምንጭ ነው አሉ። የደስታ ምንድን ነው? ምንጭ ነው። ኢብኑል ቀይም ረሒመሁላሁ ተዓላ ምን ይላሉ? ወላ የንፈኩ ዓብዱን አንድ ባሪያ አይለይም አን ሃዚሂል ኡሙሪ ሰላሰቲ ከነዚህ ከሶስት ጉዳዮች አይለይም ፈጽመዋሉ፣ አይገነጠልም። አበደን መቼም ቢሆናሉ አኒዕመ ወልበልያ ወዘንብ ከነዚህ ከሶስት አይወገድም። ማንኛውም ዓብድ ኒዕማ አለበት። አላህ በኒዕማ ያሞናድለዋል። ኒዕማ በጸጋ እሱን ጸጋ ይሰጠዋል። ግልጽ ነው። ጸጋ ይውልልታል። አንድ ሁሉም ማለት ነው። ሁለተኛ ልበልያ ፈተና መከራ ነው፣ ከዚህም አይወገድም። ሶስተኛ ዘንብ ከወንጀል በእነዚህ ውስጥ ነው የሚገላበጠው። ስለዚህ ይህ ሰው እነዚህ ሁኔታ ላይ ካለ ኒዕማ አላህ በአንተ ላይ ውለታ ሲውልልህ ለነዛ ውለታዎች ሹክር ያስፈልጋል። ሹክር ግዴታ ነው። አንድ ሁለተኛ በልያ መከራ ይመጣል። መከራ ችግር ሲመጣብህ ያንን መከራ እንዴት ነው የምታልፈው? መከራ ሲመጣብህ ግዴታ ምንድን ነው? አሰብር ትዕግስት ማድረግ ነው። ይፈተናል፣ ሰው ልጅ ይፈተናል፣ የማይፈተን የለም። ሶስተኛው ዘንብ ነው። የሰው ልጅ ወንጀል ይሰራል፣ የማይሰራ የለም። ሁሉም ወንጀለኛ ነው፣ ይሰራል። ለዛ ዋጅቡ ግዴታው ምንድን ነው? ወንጀል ሲሰራ አተውባ ወልእስትግፋር ተውባ ማድረግ፣ ወደ አላህ መመለስ፣ ንስሐ መግባት፣ ለወንጀል መሐርታን መጠየቅ። هذا هو الواجب። እነዚህ ሶስት ነገሮች ዑንዋኑ ሰዓዳ የአንድ ባሪያ የደስታ ምንጮቹ ናቸው። የደስታ ምንጮቹ ናቸው። መልካም ቃል اعلم أرشدك الله لطاعته اعلم فعل أمر ነው። እወቅ እያዘዘን ነው። من العلم ነው ከእውቀት የተነሳ ምንድን ነው ዒልም ብሎ ማለት? ዒልም ብሎ ማለት هو إدراك الشيء على ما هو عليه إدراكا جازما هذا هو العلم። አንድን ነገር እሱ ባለበት ነገር ላይ ቁርጥ ባለ ግንዛቤ ማወቅ እውቀት ተብሎ ይጠራል። ግልጽ ነው። እወቅ አለ እወቅ። ስለዚህ ከኢዕለም የሚባለው ቃል ይላሉ ዩእታ ቢሃ ሊልኢህቲማሚ ሊማ ባዕደሃ ከሷ በኋላ ያለው ጉዳይ ትኩረት ሊሰጠው የሚገባ እንደሆነ ሰዎችን ለማንቃት የሚመጣ ነው። አይ ከኢዕለም በኋላ የሚጣለው የሚነገረው ንግግር አንገብጋቢ መሆኑን መግለጫ ቃል ነው። አርሸደከ አላሁ ሊጣዓቲሂ ተመልከቱ፣ እሱን ለመታዘዝ አላህ ቀናውን መንገድ ይወፍቅህና ይምራህና። ይሄ ዱዓ ነው፣ ለተማሪ ዱዓ ነው። አላህ እንዲመራው፣ አላህ ወደ መታዘዝ እንዲመራው፣ የአላህ ቀጥተኛውን መንገድ ገብቶ እንዲጓዝ እንዲወፍቀው ዱዓ እያደረገ ነው። ግልጽ ነው። ምክንያቱም الرشد هو الاستقامة على طريق الحق ነው። أرشدك الله الله ቀናው መንገድ ይወፍቅህና ማለት ነው። ሊጣዓቲ እሱ ለመታዘዝ ሩሽድ ብሎ ማለት ምናል هو الاستقامة على طريق الحق በትክክለኛ መንገድ ላይ ቀጥ ብሎ መቆም ሩሽድ ተብሎ ይጠራል። ይህ ሩሽድ ተቃራኒ ምንድነው? الغي ነው። ግልጽ ነው። ያ ደግሞ ከቀጥተኛው መንገድ መዘንበል ማለት ነው። ጣዓ ብሎ ማለት أرشدك الله لطاعته ጣዓ ብሎ ማለት ነው። ጣዓ ብሎ ማለት ሙዋፈቀቱ አምሪ الشرع بفعل المأمور وترك المحظور ሙዋፈቀቱ አምሪ الشرع የሸሪዓ ጉዳይን ገጥሞ መገኘት ነው። بفعل المأمور የታዘዝከው በመፈጸም وترك المحظور ከተከለከልከው በመተው ማለት ነው። هذا هو الطاعة። ለዚህ ለጣዓ አላህ እንዲወፍቅህ እንዲያመላክትህ እሱን እለምናለሁኝ። قال أن الحنيفية ملة إبراهيم
أن الحنيفية يمتبالو حنيفية بلومات مشتقة من الحنف كحنف اشتقاق اللون حنف بلومات مالتنا بقوانقوا هو الميل نو الحنيف المائل مالتنا الحنف بمعنى الميل نو ما الزنبل مالتنا زنبل مالتنا الحنيف دقمو اسم الفاعل نو بمعنى المائل مالتنا يا زنبل مالتنا يا زنبل من مالتنا تادا مائل بلومات الحنيفية بلومات أي المائلة عن الشرك أو الملة المائلة عن الشرك كشرك يا زنبلتشو من قدمت كشرك يا زنبلتش جيت مالك كشرك يا زنبلتش وديتنا زنبلتشو ودا توحيد مالتنا ودا توحيد سلازي يا إبراهيم عليه الصلاة والسلام قطتنياو منقد كشرك ودا توحيد يا زنبلو بتوحيد يتجنبوا يا إبراهيم منقد يتنياو منقر نو أن تعبد الله وحده اللهن ببتشنينت تتجزونه أن تعبد الله لتتجزونه وحده سن ببتشنينت لتتجزونه ما هي العبادة؟ العبادة نقوانقوا الذل أو هو غاية الذل والخضوع دكا يدرس متنانسنا زك مالت عبادة تبلو يتطرال قلزنا ويم دقمو بمعنى آخر العبادة بلومات هو التذلل لله محبة وتعظيما بفعل أوامره واجتناب نواهيه على الوجه الذي جاءت به شريعته قلزنا التذلل لله لا الله متنانسنو محبة وتعظيما كوديتنا كمال أقار لسو متنانس بفعل أوامر ياززون بمفتصم ككلكلو بمكلكل الله بدنققو منقد يمفتصم عبادة تبلو يترال سلازي اللهن مجزات نوالو مخلصا له الدين حيمانوت عبادة لسو ترت يدرقسون الإخلاص هو تصفية العمل بصالح النية عن جميع شوائب الشرك أو تصفية العمل عن شوائب الشرك كشرك قوشاشا كبتونال كذا ملكام سران مازدات إخلاص تبلو يترال مخلصا ترت يدرق سيكون أي عمله مالتنو سراون ترت يدرق سيكون كمندن عن شائبة الشرك كميات على الشو سراون كميات وششو شرك يترى سيكون لمن له أي لله لله يترى سيكون الدين عبادون يترى سيكون اللهم ببجنية مجزات عبادة من قد نور ويمدمو يا إبراهيم عليه السلام حنيفية من قد نور قال وبذلك بزهم من قد لاي اللهم ببجنية بمجزات لاي عملكم للسبتشة ترت بمادرق لاي أمر الله جميع الناس يسوتشن بتقلا لا عزوالالو كلهم وخلقهم لها للصمنو يفتراتشو أي أوجدهم الله يسقنياتشو يسول لجنا أغاننتن لزق حكمان لحكمة عظيمة بالغة لتلك هنا طببنا يا طبب من دنو هي عبادة الله وحده لا شريك له الله ببجن مجزاتنا وما خلقت الجن والإنس إلا ليعبدون هذا هو الغاية وهذه الحكمة هنا التفتربت وأن على ما من دنو العبادة عملكوتنا إخلاص العبادة لله وحده لا شريك له أملكوت للسبتة ترد لما أدركنا يتفتروا لا ليلة أيدلم قلتنا لا ليلة أيدلم مالتنا نكتفي بهذا القدر وصلي اللهم وسلم على نبينا محمد وعلى آله وصحبه أجمعين.